ሰላም ጤና ይስጥልኝ ውድ ተመልካቾቻችን በወቅታዊ ያገራችን ፖለቲካ ዙሪያ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ከሆነው ከፋኖ ማርሸት ፀሐዩ ጋር አጭር ቆይታ እናደርጋለን። ውይይታችንን እንድትከታተሉም ጋብዘው በጣም አመሰግናለሁ ፋኖ ማርሸት። ያው በኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ በቅርበት እንደምትከታተሉት አምናለሁ። ካለባችሁ የሥራ ጫናም አንፃር በተለይ በቅርቡ ደግሞ አንድ ውህደት ለመፈጸም እየተንቀሳቀሳችሁ እንደሆነ ይታወቃል። ብዙ ስራዎች እንደሚበዙባችሁ አውቃለሁና እንደው ምናልባት ያገራችንን አጠቃላይ ሁኔታም እየተከታተልከው ከሆነ በተለይ የህክምና ባለሙያዎች የሥራ ማቆም አድማ ከጀመሩ እነሆ ዛሬ አራተኛ ቀናቸውን ይዘዋል። በሙሉ የሥራ ማቆም አድማ ከጀመሩ ማለት ነው። ከዛ በፊት ተቆራረጡ አድማዎች ነበሩ። ዳሩ እየተከታተላችሁት ከሆነ እንደ ጤና ባለሙያዎችን እንቅስቃሴ እንዴት ተመለከቱታላችሁ? ችግራቸውን እንዴት ታዩታላችሁ? እዚህ ደረጃስ እንዴት ገባን ትላላችሁ? እስኪ በእናንተ በኩል ያለውን ምልከታ አካፍለን። አመሰግናለሁ ፋሲል። እንግዲህ በመጀመሪያ ደረጃ ከሁሉ አስቀድሞ የሚያሳስበን ኢትዮጵያ ውስጥ የዶክተሮች ማነስና የጤና ተቋማት ማነስ ነው። እንደምታውቀው ከከፍተኛ ትምህርት ተቋማት ተመርቀው የሚወጡ ዶክተሮች በቁጥርም ትንሽ ከመሆናቸው የተነሳ አገልግሎት ለመስጠት ወደ ህዝባቸው አገልግሎት ለመስጠት የተማሩበትን የለፉበትን ኤክስፕሎይት ያደረጉትን ጉልበት ጊዜና እውቀት መሰረት ያደረገ ሳይሆን ክፍያው ድጋሜ እንደ ሻማ የማቅለጥ መንግስታዊ የአምባገነት ማሳያ ምልክት ተደርገው ነው ዶክተሮቻችን እየተቆጠሩ ያሉት። ባልተሟላ የጤና ተቋም ባልተሟላ ማቴሪያል ውስጥ ያልተሟላ ሕክምና እየሰጡ እጅግ በጣም ዘግናኝ በሆነ የድህነት ሁኔታ ውስጥ የሚገኙ ዶክተሮች በሰለጠኑበትና ህዝባቸውን ለማገልገል ብቁና ዝግጁ በሆነ ወኔያቸው ሞራላቸውና እውቀታቸው ልክ ሳይሆን ከዚህ በተቃራኒ ደግሞ እንዳልደከሙ እንዳልተማሩ እውቀት እንደሌላቸው ወገናቸውን መታደግ እንደማይችሉ ተደርገው የድህነት አሮንቃ ውስጥ እንዲዘፈቁ የተደረገው በአላማ ነው። ይሄም አላማ አስፈጻሚው አብይ አህመድ ነው። አብይ አህመድ ለራሱ ቤተመንግስት በቢሊዮን ዶላር የሚያወጣ ለራሱ አንድ ሽርሽር ለማድረግ በቢሊዮን ዶላር የሚያወጣ በአጠቃላይ 10,000 እና 20,000 ለማይሞሉ ኢትዮጵያ በአራት አይኗ በስስት የምታያቸውን ልጆቿን ግን በድህነት የሚያሰቃይ ፍጥረት ነው። ስለዚህ የኢትዮጵያ ሐኪሞች የኢትዮጵያ ዶክተሮች የመጀመሪያ ቁጥራቸው በጣም አሳሳቢ ነው። እንደ ሀገር ትንሽ ናቸው። የበለጠ ብዙ ቁጥር ዶክተር ያስፈልገናል። የበለጠ ብዙ የሰው ኃይል ያስፈልጋል በህክምናው ዘርፍ። ሁለተኛው ደግሞ ከፍተኛ የሆነ አበረታች የሆነ ኑሯቸው ጥሩ የሆነ ኑሮ እንዲኖሩ ከፍተኛ የሆነ ደሞዝና ሌላ ጥቅም ያስፈልጋል። ሊሟሉላቸው የሚገቡ በርከት ያሉ አክሰሰሪዎች አሉ። እነሱ ያስፈልጓቸዋል። ነገር ግን አብይ አህመድ ከዚህ በተቃራኒ ሐኪሞች ተማረው ሀገር ጥለው እንዲጠፉ ሐኪሞች ተማረው በድህነት አሮንቃ ውስጥ እንዲኖሩ የሚያደርግበት አግባብ አንድ ከራሱ መሀይምነት የመነጨ፣ ሁለት አብይ አህመድ ሀገር የሚመራበት ቋሚ የሚባል የፖለቲካል ፒላር የሌለው ሰውዬ መሆኑና የማኔጀሪያል ፒላር የሌለው ሰው መሆኑን መገለጫ ነው። ስለዚህ የሐኪሞች እንቅስቃሴ ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል ሳይሆን ከሐኪሞች ባሻገር ሌሎች በድህነት አሮንቃ ውስጥ ያሉ የሲቪል ሰርቫንት አባላት እነ መምህራን፣ እነ ፖሊስ፣ የግብርና ባለሙያዎች፣ ሌሎችም ዘርፎች እንደዚሁ ይህን ትግል መቀላቀል አለባቸው። ምክንያቱም ሀገሪቱ $1 ትሪሊየን የምታባክነው አበባ ለችግኝ ለቁጥቋጦ ለመዋኛ ገንዳ ምናምን ነው። መሰረታዊው እና እስኬት ሀገር ትውልድ ህዝብ ሊገነባ የሚችለው ነገር ደግሞ ወደ ተቃራኒ አቅጣጫ እየሄደ ቁልቁል እንደ ካሮት እየሄደ ያለበት ሁኔታ ነው ያለው። ስለዚህ በአጭሩ አብይ አህመድ ሀገሪቱን አፍርሷታል። ይሄ የሚያሳይህ ማለት ነው። አንድ እነዚህ ሲቪል ሰርቫንቶች የመንግስት ሳይሆኑ የስቴት አካል ናቸው። አሁን ስቴቱን የተቆጣጠረው የመንግስት አካል እነዚህን ሴቭ ማድረግ ካልቻለ፣ እነዚህን በንቃት ሀገር እንዲያገለግሉ ትውልድ እንዲገነቡ ትውልድ እንዲያስቀጥሉ ካልቻለ ስቴት ፌለር አጋጥሟል ማለት ነው ኢትዮጵያ ውስጥ። ስለዚህ በአንድ በኩል የእርስ በርስ ጦርነቱን እየጎሰመ የመጨረሻ የሱ የመሪነት ጥበቡ የሀገሪቱን ብሔራዊ ጦር የሀገሪቱን ብሔራዊ በጀት ወደ ውጊያ ቀይሮ ወደ ጦርነት ቀይሮ በድፍን ኢትዮጵያ ውስጥ ውጊያ እያካሄደ ያለ ሰው መሆኑ እና ጦርነቱ ይሄንን ሁኔታ አባብሶ ወደ ድህነት አሮንቃ ውስጥ የከተተን መሆኑና መሰረታዊ የዚህ ሁሉ ብልሽት አብይ አህመድና እሱ የሚመራው ማኔጀሪያል ፒላር የሌለው ገቨርንመንት መሆኑን እንዲታወቅልን እንፈልጋለን። ስለዚህ ይሄን ስቴት የተቆናጠጠው ገዢ አካል በዶክተሮች፣ በመምህራን፣ በፖሊስ፣ በፋኖ በሌሎችም እዚህ ስርዓት ላይ ጥያቄ ባላቸው ኢትዮጵያውያን እንደየደረጃው ተጋድሎ መውደቅ አለበት የሚል እምነት አለን። ይሄ ስቴት ከእንደዚህ አይነት አምባገነኖች፣ ጨፍጫፊዎች፣ ከመሀይሞች ነፃ ሲሆን እውቀት ያለው ሀገር ምንድነው፣ ስቴት ምንድነው፣ ህዝብ ምንድነው፣ ተቋም ምንድነው፣ ስነ መንግስት ምንድነው በሚሉ ይሄንንም ተርጉመው በተግባር ለኢትዮጵያውያን ለህዝባቸው የሚጠቅም ዓላማ ያላቸው ወጣት አመራሮች ወደ ስልጣን ሲመጡ ያን ሀገሪቱ ሸራሻለች ተስተካከላለች ማለት ነው። በዚህ ጋር ሰላም ይሆናል፣ ጦርነት ይቆማል፣ ሰዎች ውሎ መግባት ይፈልጋሉ፣ ሰዎች ሰርቶ ማደር ተምሮም እንደዚሁ ህልማቸውን የማሳካታቸው ጉዳይ ይሆናል ማለት ነው። ከዚያ ውጪ ጦር እየጠመቁ በስልጣን በወጣበት ዘመን ውስጥ ሙሉ በሙሉ ጦርነት ውስጥ የገባ መሪ ባለበት ለዶክተሮች ደሞዝ ይከፍላል፣ የተሻለ ተቋም ገንብቶ
ህዝቡም ባለሙያውም አገልግሎት ያገኛል ብለን ስለማናምን የዶክተሮች እና የሌሎች የሲቪል ሰርቫንቱ አብዮት የበለጠ መቀጣጠል አለበት የሚል እምነት አለን። ፋሲል ማርሸት በመንግስት በኩል አንዱ የሚቀርበው ነገር አጀንዳው ፖለቲካዊ ነው። የፖለቲካ ፍላጎታቸውን ማስፈጸም ያልቻሉ ኃይሎች አሁን በጦርነት ሲሸነፉ በጦርነት ሞከሩ አልሆን ሲል እንደገና ደግሞ በህዝባዊ አመጽ እንቅስቃሴ በማድረግ መንግስትን ለመገልበጥ የሚጠቀሙበት ስልት ነውና የሐኪሞቹም እንቅስቃሴ ከዚህ አንፃር መታየት አለበት የሚል ሰሞኑን ፓርቲ ደረጃ ተወያይቶ ያወጣው ሰነድ ያመለክታልና እንደው በዚህ ጀርባ የፖለቲካ ሁኔታ አለበት ይሄን ጉዳይ ያነሳሱ ያደራጁ ኃይሎች አሉ ብለህ ታምናለህ? አይ ጉዳዩ እሱ አይደለም። እነሱ ለማለት የፈለጉት ሌላ ነው ፋሲል። አሁን እንደምትለይ በአደረጃጀት ደረጃ ከጀርባ ማስተርማይንድ እንዳለው ምናምን ለማለት አይደለም የፈለጉት። እነሱ ይሄን ጉዳይ ዞሮ በድፍን ኢትዮጵያ የሚገኘውን የሲቪል ሰርቫንቱን የኑሮ ቀውስ መክፈል ያልቻሉትን ደሞዝ መቋቋም ያልቻሉትን ቢሮክራሲ ወደ መከረኛው የአማራ ህዝብ መከረኛው ፋኖ አመጣው ይሄንን ጥያቄ የህልውና ጥያቄ የጠየቀውን ኃይል ወደ ፋኖ የማምጣትና እንደፈለጉ ለመደብደብ ለማሰር እንዲመቻቸው ያመጡት ነው። ነገር ግን ፋክቱ ትክክለኛው ፋክቱ የሰው ልጅ ከፖለቲካ ውጪ ሆኖ መኖር ይችላል ወይ? ሀብታም ሀገራት የምትላቸው ስቴብል የፖለቲካ ሲስተም የዘረጉ ናቸው። ሀብታም ሀገራት የምትላቸው ሆነ የገነቡት የፖለቲካ ስርዓት ወደ ትውልድ ግንባታ፣ ወደ ስቴት ግንባታ፣ ወደ ሪሶርስ ሞቢላይዜሽን ተሸጋግሮ ከፍተኛ አልፎም ወደ ኢኖቬሽን ተሸጋግረው ቴክኖሎጂን በማበልጸግ ራሳቸውን ይቻሉ ለዚህ ሁሉ ቤዙ ማን ነው ካልከ ፖለቲካ ነው። አንድ 7 አመት ተመርቆ እስከተጣበ ድረስ አሁን ኢትዮጵያ ውስጥ ሐኪሞቻችን የጠየቁት ጥያቄ የሚገዛን መንግስት ሀገሪቱን የተቆናጠጣት መንግስት በቂ የሆነ ደሞዝ ይክፈለን የሚል ጥያቄ እየጠየቁ ነው። ይሄ ጥያቄ ደግሞ የጠየቁት ለቤተ ክርስቲያን አይደለም፣ ለኢትዮጵያ ህዝብ አይደለም፣ ለሰብአዊ መብት ኮሚሽን አይደለም፣ በብሔራዊ ባንኩ ለሚያዘዘው አካል ነው የጠየቁት። ብሔራዊ ባንኩን የሚያዘዘው አካል ፓርክና መዋኛ ገንዳ መንሸራተቻ ለመስራት $10 ቢሊዮን እያወጣ 20 እና 25 አመት እንደ ሻማ ቀልጦ ለተማረ የደሃ ልጅ ደሞዝ ሲጠየቅ ግን ፖለቲካ የሚሆንበት ምክንያት የለውም። አንድ መንግስት የሚቆምበት 4 መሰረታዊ ፒላር አለው። የመጀመሪያው መሰረታዊ ፒላር ህዝብ ነው። ህዝብ አንድ ምሰሶ ነው ለአንድ መንግስት። ሁለተኛው ኢኮኖሚ ነው። ሶስተኛው ወታደር ነው። አራተኛው ራሱ መንግስቱ ያመጣው ርዕዮተ ዓለሙ ነው። የአብይ አህመድ መንግስት 4ቱም መሰረታዊ ምሰሶ የለውም። ያለ ምሰሶ አየር ላይ የተንሳፈፈ ስርዓት ነው። ስለዚህ ከህዝብ የወጡ የደሃ ልጆች መልሰው ህዝብ ለማገልገል ያስችላቸው ዘንድ ደሞዝ ይከፈለን ብለው ሲጠይቁ ፖለቲካዊ ትርጉም ሰጥቶ መደብደብና ማሰር አስፈላጊ አይደለም። ምናልባት ዛሬ አብይ አህመድ ቢባል አምባገነን መሪ ይደበድባቸው ያስራቸው ይሆናል። እኛ አብይ አህመድን ፈንቅለን ነገ ስለምንገነባው ሆስፒታል ስለምንገነባው ሚሊየን ዶክተር እንዴት በእንክብካቤ እንደምንይዛቸው ነው እኛ የምናስበው። ቀደም ሲል እንደነገርኩህ በቁጥርም በጥራትም ስለሚያንሰን እንደ ሀገር። ስለዚህ የህዝብን ጥያቄ ይሄ የህዝብ ጥያቄ ነው። በነገራችን ላይ የህዝብን ጥያቄ ረግጦ የህዝብ ጉሮሮ ቆሞ ፖለቲካዊ ትርጉም ሰጥቶ እንደፈለጉ በካልቾ መምታት አይቻልም። ሁለተኛው ምንጊዜም አብይ አህመድ ከኢኮኖሚ ተርታ እየወጣ ያለበት ሁኔታ ታስታውሳላችሁ፣ ታውቃላችሁ። ያለችውን እንኳን ትንሽዬ ሳንቲም የሚያውላት ፓርክና መንሸራተቻ መዋኛ ገንዳ ለመስራት ነው የሚያውላት። ስለዚህ በህዝብ ህልውና ላይ እየቀለደ ያለ ሰው ስለሆነ የዶክተሮች ጥያቄ የህልውና እንጂ አብይ አህመድ እንደፈለገ ትርጉም ሰጥቶት ተቋማትን የሚዘጋበት 20 እና 25 አመት የተማረን ዶክተር የሚደበድብበት የሚያስርበት ጥያቄ አይደለም። ትግሉ መቀጠል አለበት የምንለው ለዚህ ነው። ማርሸት ተበድሎ አይደለም፣ ዘመነ ካሴ ተበድሎ አይደለም የወጣው ወይም ምሬ ወዳጆ ወይም ሌላው አማራ ብቻውን። ሀገሪቱ ሀገርን መምራት በማያስችሉ ሰዎች እጅ ነች። እነዚህን ሀገር መምራት የማይችሉ ሰዎች መፈንገል አለብን። ለሀገር የሚጠቅም መንግስት ለሀገር የሚጠቅም መሪ ማምጣት አለብን። ለኢትዮጵያ የትግላችን ስታንድ ይሄ ነው። የእርስ በርስ መጠፋፋት፣ ገዳይና ሟች መሆን፣ ድህነት፣ ተፈናቃይነት፣ ሲቪል ዋር ይሄ ሁሉ የወለደው ምንድነው ካልከኝ መሀይሞች ሀገር መሪ በመሆናቸው ነው። ጦርነትን ብቸኛ የፖለቲካ ማስፈጸሚያ አድርጎ የተቀመጠ ሰው ነጭ ጋዋን የለበሰም ጥቁር ጋዋን የለበሰም ሞፈር ቀንበር የተሸከመም ሰው ቢጠይቀው ጥያቄ ምታና ግደለው የሚል ነው መልሱ። ስለዚህ ዶክተሮች ላይ የተሰጠው ትርጉም እና አብይ አህመድ የሰጠው ትርጉም ፍጹም ተቃራኒና ውሸት ነው። እንደነገርኩ 4 ሀገር የምትቆምበት 4 መንግስት የሚቆምበት መሰረታዊ ፒላር የለውም አብይ። ይሄ የሌለው አየር ላይ ያለ ስርዓት በመሆኑ ማንም ጥያቄ ቢጠይቀው በካልቾ ከመጠለዝ ወደ ኋላ የሚል ሰው አይደለም። ብቸኛ ምርጫው ሁሉም በየዘርፉ ሁሉም በያለበት የውጭም የውስጥም ትግል አድርጎ ይሄንን አምባገነን ይሄንን ጨፍጫፊ የመሀይሞች ስብስብ ከኢትዮጵያ ምድር አስወግዶ ለኢትዮጵያውያን የሚመጥን ለሀገር የሚመጥን ስርዓትና መሪ መገንባት የእያንዳንዱ በየዘርፉ ያለ ኢትዮጵያዊ ኃላፊነቱ ግዴታው ጭምር ነው። በዚህ ዘመን ግዴታው ጭምር ነው። ፋሲል ይሄን ነው የምለው። በጣም ጥሩ ማርሸት። እንግዲህ ሌላው በመንግስት በኩል እየተነሳ ያለው የሚቀጥለውን ምርጫ ለማደናቀፍ የተጀመሩ እቅዶች ናቸውና ሀገሪቱ እንዳትረጋጋ
እንዳይረጋጋ ለማድረግ የተሰራ ሴራ ነው የሚለው ያው በመንግስት በኩል እንግዲህ ያለውን እይታ ነው የገለጽኩልህ። በሌላ በኩል መንግስት የማይነቃነቅበት ደረጃ ላይ ደርሷል፣ ጠንካራ ነው። ቅድም እንዳልኩት በኃይልም ተሞከረ አልተቻለም። በዚህም ለመሞከር በዚህ መንገዱም ደግሞ መንግስትን ለመጣል እየተሰራ ነው። ይሄም ቢሆን አይሳካም ነው የሚለው። አንተ ደግሞ መንግስት አራቱም ፒላሮች ደጋፊዎች የሉትም የተንሳፈፈ መንግስት ነው የምትለውና መንግስት ራሱን ጠንካራ ነኝ ብሎ ነው የሚያየው። እንግዲህ በእናንተ በኩል ያለው እይታ ደግሞ ይሄው ነው። እንደው እስቲ አጠቃላይ ከፋኖ ትግል ጋር ላይ ያይዘውና በቅርቡ ፋኖ ወደ አንድነት ለመምጣት በተለይ አራታችሁ እንቅስቃሴ ጀምራችሁ መግለጫዎችን አውጥታችኋልና ከዛ በኋላ ያለው ሁኔታ ምን ይመስላል? ስርዓቱን ከፍተኛ የሆነ ጫና ውስጥ አስገብተነዋል፣ መደናገጥ ውስጥ አስገብተነዋል። እየተፈረካከሰ ነው በተግባር ከላይ እስከ ታች። አሁን እኛ ይሄን ድርጅት በመመስረታችን የአብይ አህመድ ብቻ ሳይሆን የምስራቅ አፍሪካ አጠቃላይ የፖለቲካ ሁኔታ ተቀይሯል። ይሄንን ለማስተባበልና አብይ አህመድ የቤቴን ገመና በቤቴ አርጌ ገጽታዬን ብቻ ለዚህ መከረኛ ህዝብ ልንገር በሚል ነው እቺን ሰሞንኛ አጀንዳ ያመጣ። ከምርጫው ሲጀምርልህ የራሱን ምስለኔዎች ወደ ህዝባችን መልሶ በማስገባት የራሱ የብልጽግና ኮረጆ ለማስገባት ነው ጥረት እያደረገ ያለው። ይሄን እያደረገ ነው ያለው። ስለዚህ ምርጫ ለመድረስ ነው እሱ እያደረገ ያለው። ምርጫ ላይ የሚደርስ መንግስት አይደለም። ይሄ መንግስት የፈረሰ ነው። እስከ ምርጫ ጊዜ የለውም፣ አይቆይም፣ ፈርሷል። ሁለተኛው ኢኮኖሚውን ቀምተነዋል። አብይ አህመድን ኢኮኖሚውን ቀምተነዋል፣ ህዝቡን ቀምተነዋል፣ ብሔራዊ አጀንዳውን ቀምተነዋል። አሁን አንድ አብይ አህመድ የቀረችው ፍርስራሽ እና ትንሽ የምትባል እጁ ላይ ያለች ወታደራዊ ኃይል ነች። ትንሽ የምትባል ግን ፍርስራሽ፣ አብዛኛውን በስነ ልቦናም በአካልም አፍርሰነዋል። በመዋቅር ደረጃም ፈርሷል። እርስ በርስ የማይግባባበት ደረጃ ደርሷል። የአብይ አህመድ ሰራዊት ከላይ እስከታች ግን ትንሽዬ ነገር ይዟል። ያችን መበጠስ ነው የቀረን። ስለዚህ ህዝቡን የተቀማ ኢኮኖሚውን የተቀማ መታገያ አጀንዳውን የተቀማ ብሔራዊ ጦር ራሱን በብዙ ቴክኒክ ውስጥ ለማሳለፍ ጥረት እያደረገ ያለ የባብ መንገድ ለመጓዝ ጥረት እያደረገ ያለ ስብስብ ነው። ይሄ ስብስብ ምርጫ ላይ ሳይደርስ ይበተናል። በቅርቡም በትነዋለን። ግን ማርሼት በመንግስት በኩል ደግሞ የሚባለው ነገር በጣም የተለየ ነው። አሁን ለምሳሌ ምስራቅ እዝ ዋና አዛዥ ሌተናንት ጀነራል መሐመድ ተሰማ ትናንት ባደረጉት ቃለ ምልልስ ላይ የሰሜን ጎጃም ዞን በወቅታዊ የልማትና የጸጥታ ስራዎች ዙሪያ ባህር ዳር ከተማ ላይ ውይይት አድርጎ ነበርና በዛ ላይ ምንድነው ያሉት? ጠላት በአሁኑ ሰዓት በሰራዊቱ በመመታቱ እየተዳከመ እየፈረሰ እና እየተበተነ ያለ ኃይል ነው። አደረጃጀቱ ፈርሷል። የሰው ኃይሉ የተኩስ አቅሙ አቅርቦቱና የአመራር አቅሙ ስለተመናመነበት በጣረሞት ላይ ይገኛል። ስለዚህ ይህን ልቅምቃሚ ኃይል የአካባቢው የጸጥታ አካላትና ህብረተሰቡ ተናበው በመስራት ማጥፋት እንደሚገባቸው አስገንዝበዋል ይላል ዘገባው በመከላከያ ፌስቡክ ላይ የቀረበው ማለት ነው። እና አሁን እናንተ ደግሞ እንደምትሉት መከላከያ ተዳክሟል፣ እሱ ደግሞ እናንተ ተዳክማቸዋል፣ ልጠፉ ነው፣ መለቃቀም ነው የቀረው ነው የሚለው እና እንዴት እናስታርቀው እነዚህ ሁለት ነገሮች? ህዝቡ እኮ ፋኖ ነው። በመጀመሪያ ፋሲል ፋኖን ሰብስቦ እኮ ነው ፋኖ ተዳክሟል የሚል ራሱ ህዝቡ እኮ ፋኖ ነው። ራሱ የባህር ዳር ህዝብ፣ ራሱ የአዲስ አበባ ህዝብ፣ ራሱ ሌላውም እኮ የሚያደርገውን ያውቃል እኮ የቀን ጉዳይ እንጂ ፋኖ ሰብስቦ እኮ ነው ፋኖ ተዳክሟል የሚለው። አማራ ሰብስቦ ስለ አማራ ነው ይናገራል። ለአማራ ሰብስቦ አማራን የሚሰድብ ሰው እኮ ነው መሐመድ ተሰማ፣ አብይ አህመድ። እንደዚህ ናቸው እነሱ። ፖለቲካ የማያውቁም መሀይሞች ናቸው ስንል በምክንያት እኮ ነው። የባህር ዳር ህዝብ እኮ እንደ ባበደረቱ እየተሳበ ዲሽቃና ብሬን የማረከ ህዝብ እኮ ነው። ያን ህዝብ በግድ እኮ ከየመንደሩ ሰብስቦ እኮ ነው ፋኖ ተዳክሟል የሚል። አማራውን ሰብስቦ እኮ ነው አማራን እየሰደበ ያለው። አማራውን ሰብስቦ እኮ ነው ፋኖን ሰብስቦ ነው ፋኖን እየሰደበ ያለው። ድፍን የአማራ ህዝብ እኮ ነው ፋኖ ማለት። 5 እና 10 ሰዎች ነን እንዴ? 20 እና 30 ነን እንዴ? አይደለንም እኮ። የደረሰባቸውን ሽንፈት ጨርሶ ከመበተናቸው በፊት በታንክና በድሮን ተከባው ነው ህዝብ ላይ የተነርጎና ጫና ለመፍጠር ይህን ጥረት እያደረጉ ያሉት። እነዚህ ሰዎች አይከርሙም። በቃ አይከርሙም። የሚመሩትም ህዝብ የሚመሩትም መንግስት አይኖራቸውም፣ ሀገርም አይኖራቸውም። ሰዎች በጣም ፈንታቸው መበተን ነው። ከመበተን በኋላ እየለቀምን ለህግ ተጠያቂ እናደርጋቸዋለን። እዚያ ላይ ያለ ነው። እኛ ሳያ እስኪ እነሱ 10 እና 20 ሰው ከኛ ያሳዩ እስኪ። እኛ እኮ በቀን 40-50 ሰው እኮ እየማረክን ከነመሳሪያቸው እየደመሰስን እኮ እያሳየናቸው ነው። እየከዳ እየመጣ እኮ ለትዝብት እያሳየን እኮ ነው። አዎ፣ ግን በቅርቡ ደግሞ እጃቸውን የሰጡ የፋኖ አመራሮችምና ታጣቂዎችም አሉ በተለያዩ አካባቢዎች ማርሸት። እነሱ ፋኖ አይደሉም ሲጀምር። የነጻነት ጥሙን በደሙ የሚቆርጥ ጀግና እንጂ ስናይፐር ተሸክሞ በ1 ሚሊዮን ብር በመቶች ተዳድሮ ለጠላት እጅ የሚሰጥ አይደለም። ፋኖ ይሄ አይደለም። እንደዚህ አይነት ፋኖ የለም። መጀመሪያም ሲመጣ ፋኖ አልነበረም፣ ሂደቱ ላይም ፋኖ አልነበረም፣ መጨረሻ ላይ የሚፈልገውን ግብ አሳክቷል። ፋኖ አልነበረም። ስለዚህ እነዚህን ሰዎች የራሳቸውን ሰዎች የነሱን በጫካ የኖሩ እነሱን ሰዎች ተጠቅመው ነው ፋኖን በተን ነው የሚሉ። እውነታው ይሄ አይደለም።
እውነታው ፖለቲካ አጀንዳ አለው እነሱን ሊያስፈጽም በደሙ ሊሞት የወጣ ኃይል አለ ፋኖ አለ ከነጋዴ እስከ አርሶ አደር ከልጅ እስከ አዋቂ ድረስ ባህር ዳር ከተማ ውስጥ አይንን ጨፍና 10 ሰዎችን ነጠላቸውን ብታቆጣጠራቸውና ብታቆማቸው 10ም ፋኖ ናቸው ራንደም ሴንሰስ ቢካሄድ ሁሉም ፋኖ ነው አዲስ አበባን ብትሄድ አማራ ሁሉ ፋኖ ነው ዛትስ ለሱ ስርዓት የሚገዛው በመናጆ ሳንቲም የሚታለለውን ግን በፋኖ ስም አሽሞን ሙኖ አክርሞ ዛሬ በሚዲያ ማውጣት አይቻልም እንደነገርኩ ነው ስለዚህ ሁለትና ሶስት ሰዎች ስናይፐር ተሸክመው ሄዱ ተብሎ ፋኖ ተበተነ የሚለው ሐሳብ በፍጹም በማንም ተቀባይነት የሌለው ሐሳብ ነው ነገ ጠዋት ማንንም ሊሄድ ይችላል ትልቁን ዓላማ የተሸከመ ትልቅ ህዝብ አለ አማራ የሚባል ይሄ ህዝብ ከምድር ይጠፋል ወይስ በምድር ተከብሮ ይኖራል ይሄ ነው የትግላችን ስታንድ እዚህ ላይ ነው ያለነው ከምድር ላለመጥፋት ህልውናችንን ለማስከበር ይሄ ሁሉ ህዝብ እየታገለ ነው በሐሳብ በጉልበት በገንዘብ በመስዋዕትነት የታጀበ ትግል እያደረግን ነው እንደውም አብይ አህመድን ከመጣል ባሻገር ነው የኛ ትግላችን እዚያ ላይ ነው ያለነው ስለዚህ በሁለትና በሶስት ሰዎች እጅ መስጠት ፋኖ ተበተነ የሚባል እንትን የለም እያሰለጠን የምናስመርቀውስ በየቀኑ የምንሰበስበው 10,000 እና 15,000 ገበሬስ ከነሙሉ ትጥቁ ከነሙሉ ክብሩ ከነሙሉ ወኔው አብይ አህመድ አይመከተንም እኮ አሁን ሽምቅ ላይ ነው ያለነው በሽምቅ ትግል አልመከተንም እንዲሆን ወደ መደበኛ ጦርነት ስንቀይረው አይደለም አብይ አህመድ ስሙን የጠሩት ራሱ አጠገባችን እንደማይቆሙ እናቃቸዋለን ወደዚያ እየሄድን ነው ፖለቲካሊ በፕሮፓጋንዳም በኃይልም አብይ አህመድን አሸንፈነዋል የጊዜ ጉዳይ ብቻ ነው ሁሉ ጊዜ እኛ ትግላችን ምን መዝንበት አራት መሰረታዊ መንገድ አለ የመጀመሪያው ትግላችን የህልውና ትግላችን የተነሳበት ሐሳብ ከጅምሩ እስካሁን እያደገ ነው ወይስ እየቀጨጨ ነው ይሄን እናንተም ሚዲያዎች ዓለም የሚያውቀው ጉዳይ ነው ከአማራ አልፎ በመላው ዓለም የሚገኝ ዲፕሎማት ሀያላን መንግስታት ዓለም አቀፍ ሚዲያዎች ዓለም አቀፍ ተቋማት ጥንቅቅ አድርገው የአማራን የትግል ኮዝ እንዲያውቁት አድርገናል ሁለተኛው ተዋጊ ኃይላችንና ጠመንጃችን ነው በውጤ የገጠምናቸው ድንጋይ ሩዋሮ የገጠምናቸውን የአብይ አህመድ ኃይሎች አነዳርሽን መሳሪያቸውን ተቀብለን መልሰን ማጥቃት ገብተናል ለዚህም የገነባ ነው ሚሊዮን የሰው ኃይልና የታጠቅነው ሚሊዮን የቡድንና የነሶከ መሳሪያ ምስክር ነው ሶስተኛው ህዝባችን ነው ህዝባችን ጥያቄ ያለው አዎ ጥያቄ ያለው የህዝባችን ጥያቄ ሳይመለስ ማንንም ህዝብ እንቅልፍ አይተኛ የትም ዓለም ያለ አማራ እንቅልፍ አይተኛ ይሄን እያሴር ነው የህዝብ ድጋፋችን እንደውም እየጨመረ ነው ከመቼውም በላይ ስለዚህ በእነዚህና በሌሎች መሰል መመዘኛዎች ስናየው የኛ ትግል በአንጻሩ እጅግ በከፍተኛ ሁኔታ እድገት ላይ ያለ ያደገ ያለ ተስፋ ይደረግበታል ከሚል አልፎ መንግስት ለሚመሰረተው መንግስት ፋኖ ምን አይነት ኢትዮጵያ ውስጥ መንግስት ይመሰረትናል የሚለው ሁሉ እየተጠበቀ ያለ ኃይል ነው ይሄን ኃይል በተንኩት ማለት አይቻልም አቅምም የላቸውም የተበተነ እርስ በርሱ የማይደማመጥ የሀገር ገንዘብ እየበዘበረ ያለ አንዱ ወርቅ የሚነግድ አንዱ አሸዋ የሚሸጥ አንዱ በጨው የሚያተርፍ አንዱ ጠመንጃ የሚሸጥ እነዚህ ናቸው አሁን የአብይ አህመድ ጀነራሎች የአብይ አህመድ ካድሬዎች 200 ካሬ ሜትር ሽጦ ወስቷን ወደ ውጭ ባንክ በወንድሙ አማካኝነት ለህልውናው የታጠቀው ፋኖና በታንክ ተደብቆ እየፈረሰ ያለ ካድሬና ጀነራል መካከል የዓላማ ልዩነት አለ የአካሄድ ልዩነት አለ የልብ ልዩነት አለ መሬት ላይ ያለው ነባራዊ ሀቅ በእነ አብይ አህመድ ሳክስ በእነ መሐመድ ተሰማ ወሬ በእነ ረጋ ከበደ ተማጽኖ መቀየር አይቻልም በፍጹም እንደውም አንድ ቁም ነገር ልንገር በዚህ አጋጣሚ ይችን ቃል ያዛት ይሄንን የአማራ ትውልድ አይደለም በኢትዮጵያ አስተላለፍ አይደለም በአሁናዊ ቁመና ይቅርና ይሄንን ትውልድ ማሸነፍ ይቅርና ማቆም እንኳን አይችልም አብይ አህመድ እንደውም ከዚህ ትውልድ ቀጥሎ እየቀረበ ያለነው ትውልድ ደግሞ በኢትዮጵያ ምድር ፍትህና ርትዕ ምን እንደሆነ በተግባር በተጨባጭ የሚያሳይ ትውልድ እየገነባን ነው ወደ ሁለተኛ ትውልድ ግንባታ ተሸጋግረናል በአደባባይ ቀይ ቦኔታ ለብሰን እኮ ነው የምናስመርቀውኛ እሱ ከቦታ ቦታ ለማሸጋገር ግን በስንት መካናይዝድ መሳሪያ በአየር በሄሊኮፕተር በሚግ በድሮን ተከቦ ነው ይሄን ስራ የሚሰራው ስለዚህ መሬት ላይ የሌለ ነባራዊ ሁኔታ በማህበራዊ ሚዲያ ለማስመሰል ጥረት እያደረገ ነው ያለው አብይ አህመድ አንድ ሁለት ትናንትና ወንበር ይዘው ሲሳደቡ የነበሩ ሰዎች ዛሬ ወገብ ይዘው እንዲሳደቡ አድርገናል ጠመንጃቸውን ቀምተናቸዋል ሐሳባቸውን ቀምተናቸዋል ምላሳቸውን ብቻ አስቀርተናል ሶመሬት ላይ መሳደብ ትርጉም የለውም ለማለት ነው በጣም ነው ማመሰግነው የመጨረሻው ጥያቄ ቅድም በምስራቅ አፍሪካ ውስጥም ያለውን የፖለቲካ ሁኔታ ቀይረናል በህብረታችን የሚል ነገር ተናግረህ ነበርና አልገባኝም ምን ማለት ነው ማለት ከሌሎች የምስራቅ አፍሪካ ሀገሮች ጋር ትብብር ተጀምሯል ማለት ነው ምን ማለት ነው ቀጠናው ላይ ተጽዕኖ መፍጠር ጀምረናል ስትል እስቲ ምናልባት ትንሽ ማብራሪያ ፈልጋለሁና ምትለው ነገር ካለ በየትም ዓለም ያለ እዚህ ቀጠና ላይ ፍላጎት ያለው ኃይል የኛ ይሁንታና ፍቃድ እንደሚያስፈልገው እያሰበበት ይገኛል ያለ ፋኖ ይሁንታና ፍቃድ ምስራቅ አፍሪካ ውስጥ እንግዲህ ፖለቲካ መስራት እንደማይቻል የትኛውም ሀያል ሀገር ገብቶታል አረጋግጧል ጭምር ይሄን ለማለት ነው በጣም ጥሩ በጣም ነው ማመሰግነው ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ከልብ አመሰግናለሁ በሌላም ጊዜ እንደዚሁ መልሼ ያገኛለሁ ሰላም ሁን እሺ